አት ገጽ ወኩልንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመነ ማኅፀነ ከሄደከ ሰይጣን በቅድመ ዛቲም የቅድስት ቤተ ክርስቲያን እንቲኢቲ ስመ ማርያም ጽዮን ለዓለመ ዓለም ናኩተ ከእግዚኦ ንሴብሐከ ንባርከከ እግዚኦ ንታምነከ ንስእለከ እግዚኦ ናስተበኩዐከ ንገኒለከ እግዚኦ ንትቀኒለ ስምከ ቅዱስ እሰግድለከ ወዘረከ ይሰግድ ኩሉ ብርክ ወሎከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ አመለክት ወእግዚአብሔር ገይሥ ወንጉሥ ወነጉሥ አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሴሰ ወጸልዩ ከመ ዝፈኑ ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ስለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነት እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላም ለእኛም ለልጆችህ መረጋጋትን፣ ፍቅርን፣ አንድነትን አድለን። ለምድሪቷ በረከትን ሰጠልን። አምላካችን ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆችህን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱስ አምላክ ሁላችንን ጠብቀን በቸርነትህ በምሕረትህ ጾም ጸሎታችንን ተቀበልልን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንን ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። የአባቶቻችን የእናቶቻችን ጸሎት ምልጃ ቃል ኪዳን የመስቀሉ በረከት የቅዱሳን መላእክት ተራዳኢነት የአንተ ቸርነት እንዳይለየን እንዳይርቀን። አጽራሪ ቤተ ክርስቲያን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ሰብስባቸው ለቃልም ተገዢ አድርጋቸው። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው የማትረሳው ደጉ ቸር አምላክ እግዚአብሔር በቸርነት በምሕረት በይቅር ባይነት ሁላችንን ማስበን ሀሳበ ልቦናችንን እሞላልን ፈጽምልን። አምላካችን ፈጣሪያችን ሀገራችን ውስጥ ያለውን ጦርነት አብረድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ጠራርገህ አጥፋልን፣ አንሳልን፣ አስወግድልን። በምሕረት በቸርነት በይቅር ባይነት ሁላችንን ይቅር በለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ዛብአነ እግዚኦሰ መንሱት አላደነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአልዮ ጸልዪ ብረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብ። ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጸሎቱ ወበረከቱ ዘወሀበነ ሀብተ ማርያም ያሉ ምስሌው ምስለ ኩልክሙ ሕዝበ ክርስቲያን ለዓለመ ዓለም አሜን። አብን በልብ ወልድን በቃል መንፈስ ቅዱስን በስተንፋስ መስለን ምንም ላጠይቁ አካለ ሦስት ብልን በባህሪ በሕልው አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የአቡነ ሀብተ ማርያም ገድል እጀምራለሁ። ልመናው ክብሩ በእኛ ለዘላለም በሁላችን ይዋልብን ይደርብንና ከዕለታት በአንደኛው ቀን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመመ። በአንድ ቤትም ሁለቱም ተኝተው ሳሉ አንዱ በአንድ ወገን አንዱ በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ገጠማቸው። አብሮ የታመመ ሰውዬው ረሃቡ ነው። በውሃው ጥምም ስሞት አታይምን? ነፍሴን ከሥጋዬ ሳትለይ ጠጣ ዘንድ ለምን ውሃ አስጠጣኝ አለው። ተላላኪ ውሃን አመጥቶ ቢሰጠው ያ ሰው
ሰውነቱ እስከሚረካ ጠጥቶ ነፍሱ ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያም በእጆቹ ውስጡም ያለውን መስቀል በበረት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከእኔ ጋር የምትኖር ፈጽሜ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይለ ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ ያይደለ የጤነኞች ወዳጅ ነህ። አንተ በተድላ በደስታ ሳሉ ከኃጥ ጋር የማይረባውን የማይጠቅመውን ፍቅር ይፋቅራሉ። ጽዋተ መከራ ጭንቅ ነገር ባገኛቸው ጊዜ ግን የቀደመውን ፍቅራቸውን ይተዋሉ። አንተ ግን እውነተኛ ጻድቃን እስከሚገቡ ድረስ መንግሥተ ሰማያት የምትከፍት ነህ። እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሙያ ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለሁ ቸል አትበለኝ ብሎ ጮኸ። በትንቢተ ዳንኤል 12 መዝሙር 32 ያን ጊዜ ቅዱስ ሚካኤል እየመራቸው 7ቱ ሊቃነ መላእክት ወደ እርሱ መጡ። 24ቱ ካህናተ ሰማይም በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያው ከበው ቆሙ። ቅዱስ ሚካኤል እግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን። የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ? አለው። አሁንም የጌታችን ኢየሱስ ክርስቶስ መልእክተኛ በሚሆን በጴጥሮስ እና በጳውሎስ እጅ የጌታ ኢየሱስ ክርስቶስ ሥጋ ደሙን ተቀበል አለው። ከዚያም በኋላ ቅዱስ ሚካኤል እንዳዘዘ የጌታ ኢየሱስ ክርስቶስን ሥጋና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር የሰላምታ ሰጥቶት በፍቅር ክብር ወደ ሰማይ አረገ። አባ ሀብተ ማርያም በየትኛውም ቤት መዓዛ ልቡ የሚማርክ ሽቶ ተመላ። የመዓዛው ብዛት የመዋቲ አንደበት ሊናገር የማይቻል ሽቶ ተመላ። ራእየ 2:1 ያን ጊዜያ ሀብተ ማርያም በሐዋርያትና በጴጥሮስ በጳውሎስ እጅ በተሰቀለው በተቀበለ ሥጋው ደሙን ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱ ካህናተ ሰማይ የ4ቱ ኪሩቤል 7ቱ ሊቃነ መላእክት ማህበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስ፣ የዲያቆናት አለቃ የሚሆን የእስጢፋኖስን 12ቱ ሐዋርያት የዮሐንስ መጥምቅ በዓልን ጨምሮ አከበረ። በእርሱ ትምህርት ጸንቶ በዙሪያ ያሉትን ሕዝበ ክርስቲያን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳቸው ለሥጋቸው ጥቅም ታገኛላቸው። የታሰሩትን በመጎብኘት፣ የታመሙትን በመጠየቅ፣ ያዘኑትን በማረጋገጥ፣ የታረዙትን በማልበስ፣ የተጠሙትን የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስን በዓል በወር በ5 ቀን አምላክን የወለደች የድንግል ማርያምን 33ን በዓላትን ያከብሩ ዘንድ አዘዘ። እርሱ ለሚቸግሩት ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖረ ቅዱስ ሚካኤል ለገሌ ቆብን ስጠው፣ ለገሌ ልብስን ስጠው እያለ እያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረ። ድሃው ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባ የለምን? እግዚአብሔርን ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበረ። ቢኖርህ ስጥ፣ ባይኖርም እዘን፣ እንደሰጠ ይቆጠራል። ዝም ማለት የማይገባ ስለሆነ ተነስተ ያለህን ያህል ለአንዱም ስጥ። ዳግመኛም ብራብ አላበላችሁኝም ያለውን በወንጌል ሰው ስጡ ይሰጣችኋል ያለውን ቃል አስብ ይለው ነበር። ስለዚህም ቸል አትበል አለው። እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን ራቁቱን ሆኖ ልብሱን እንደአዘዘው ሁሉ ይሰጣቸው ነበር። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥም ልባችሁን አታወፍሩ እወቁ ያለውን አልሰማችሁንም? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገረን። የመከረን ያለ ፈቃዳቸውን ከእህል ውሃ የሚጾሟቸው ጊዜ ነበረ። ጳውሎስ ከክፉ ሀሳባችሁ ተለይታችሁ በጎ ነገር አብዝታችሁ እየሰራችሁ በመታዘዝ
ተፈቃቀሩ ብሏልና እየታገሳችሁ ለሰው ያዘናችሁን እየራራላችሁ ለበጎም ነገር አብልጡ። በመንፈስ ቅዱስ ሕያው ትሆናላችሁ። ለበጎ ስራችን ሳትሉ መምህሮቻችሁን እርዱ። ተስፋችሁ ደጅ እየጠናችሁ መከራችሁን ታገሱ። እንግዳን መቀበልን እያሰባችሁ የምእመናንን ሥራ በመስራት ለጸሎት ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨከነው ሁሉ በመርዳት መጽዋዕትን ከመስጠት በቀር ፍቅር ምንድን ነው እንዳለ፣ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፍ በመጀመሪያ የነገርኳችሁን የእናቱን ነገር ለመናገር እንመለስ። የደግነቱን ነገር በኋላ ነግራችኋለሁ እንዳለ አሁንም በዚህ ዓለም እንደሚኖር ገልጠን ነግራችኋለን። ከአስሩ መቶ ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያም እንደወለደችው ገልጸን ነገርናቸው። አሁንም ደግሞ የኖረውን ታሪክ ነግራችኋለሁ። ባሏ ከሞተ በኋላ ለራሷ ምግብ ምንም ሳታስቀር ገንዘቧንና አባት ለሞትባቸው ለባልቴቶች ልጆች ለጦም አዳሪዎችም ጨርሳ ከሰጠች በኋላ አገልጎቹ ከነፃ አወጣቻቸው። ከእግዚአብሔር ፊት የሚደርስ በጾም በጸሎትም በስግደትም ሰውነቷን በምታደክም ገንዘብ በጎ ገድል መጋደል ጀመረች። እንዲህም ባለ ገድል ሳለችም ከሰማይ እንዲህ የሚል ቃል ሰማች። ዮስትና ሆይ ሰላም ላንቺ፣ አንቺ እንዳንቺ ላሉ ምእመናን ወደዚህ ዓለም መጣው። ሰው ሆኜ ከተወለድኩ በኋላ በየጥቂቱ አደግኩ። በ30 ዘመን በዮርዳኖስ ተጠመቁ። 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼም 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃን መለኮት ገልጬ ከተነሳ በኋላ የነቢያትን ትንቢት በመፈጸም ወደ ሰማይ አረግኩ። እኔን ለማገልገል ሴቶች ወንዶችም፣ ባሮችም፣ ወንድሞችም፣ እህቶችም ቤቶቻቸውን ቤትሽን ስለውተሽ 80 ርስት ከተማ 7 አክሊሎቶችን ነው አዘጋጅቼልሻለሁ የሚለው ቃል ሰማች። ይህን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማች በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያን ቀን ጀምሮ ከሰማይ ቃል እየሰማች ብዙ ጊዜ ኖረች። ከዕለታት አንድ ቀንም ጎረቤቶቿ ላሞች በሮች መጥተው የባልቴቷን ጎመን በልተው ስሩ እስከሚደርቅ ድረስ የተረፈውን በእግሮቻቸው ጠቅጥቀው አጠፉባት። ያችም የጎመን ባለቤት አይታ ያለዚህ የምበላው ሌላ ገንዘብ የለኝም፣ ምን ላድርግ በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመን ዛሬ አልቋልና ከእንግዲህ ወዲህ የዕለት ምግብ ያለማግኘት እንድችል ወደ ሌላ ሀገር እሄዳለሁ አለች። ያችን ባልቴት እንዲህ እያለች ስታለቅስ የወስጥና ጌታ የምትመገበውን ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል፣ ዘውትር ከእርሱ ትበያለሽ፣ አይዞሽ አትዘኝ በያ ሲል ከሰማይ ቃል ሰማች። ያን ጊዜ ወስጥና ያችን ባልቴት ጠርታ ጎመኑን ዛሬ ፈጥኖ ይበቅልልሻል፣ አትዘኝ ብላት። ያቺ ባልቴት ቅዱስ ቴዎስትናም እንደዚህ ተረጋግጦ ተሰባብሮ ከተቀነሰ በኋላ በቅሎ ይለመልማል አለቻት። ቅዱስ ቴዎስትናም አዎ በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትል ከዚህ አነጋገር ጋር ያለ ስብራት ጎመኑ እንደቀድሞው ድኖ ደህና ሆኖ ተነሳ። ይህን ታምር አይታ ካደነቀች በኋላ ያቺ እብሪት እመቤት ዮስትና ሆይ ከእግዚአብሔር ስልጣን አግኝተሻልና በአንቺ ጸሎት ክብርት ሲል እብሪት ሌላ ነው። የእመቤት ዮስትና ሆይ ከእግዚአብሔር ስልጣን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስብኝ አለቻት። የቸርነቷን ነገር ሁሉ ግን በማካተት አብዝታ በተናገርን ነበረ። ጻድቁ የአቡነ ሀብተ ማርያም ሥራ ከድርጊቱ ከቅዱስ ቴዎስትና ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅዱስ ቴዎስትና ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር አንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት 7 የአክሊላትን ሽልማት 80 ሀገራትን ገነት ነው አወረሳት። ንዕድ ክብርት በምትሆን በቅድስት ቴዎስትና ጸሎት
እግዚአብሔር ለዘላለሙ ምሕረቱን ይስጠን፣ አሜን። አባ ሀብተ ማርያም ወገቡን መታጠቂያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባም እያፈሰሰ በጾም በጸሎት በመጸለይ ጸንቶ ኖረ። አስቀድሞ እንደተናገረው ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ስራ ጸንቶ ሳለ ከዕለታት በአንድ ቀንም ስጋ ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። ጴጥሮስና ጳውሎስ መጽሐፉን ተዘጋጅቷችሁ ኑሩ ተብሎ እንደተነገረው የክርስቶስ ስጋ ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብ ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌል ሲያነብ ዮሴፍሃ ብእሲሃ ለማርያም ጻድቁቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፉ ይህንን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍ ፈሪሃ ለማርያም ጻድቁቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አቡነ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያም ወንጌልን አስነብበው ከፈጸመው በኋላ በፊቱ ወደ ቆመበት ስፍራ ተመለሰ። ያን ጊዜም ጌታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጦ ሀብተ ማርያም ሆይ ዮሴፍ ብእሲሃ ፈሪሃ ለማርያም ጻድቁቱ ያልከውን ወድጄዋለሁ፣ አመሰገንኩ። የእናቴን የማርያምን የድንግልናዋን ንጽሕና ስላከበርክ እኔ በመንግሥተ ሰማያት ፈጽሜ ያከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷም ክብር የኔ ክብር አይደለምን? አለው። መጽሐፈ ምሳሌ 10:11 ወዳጆች፣ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበር እንደሚወዳ እናስተውል። የድንግልናዋን ንጽሕና የሚንቁት የሚያቃልሉት እንደምን ፈጽሞ አይነቅፋቸው? የመጽሐፍ ቃል ቸል ለሚሉትስ መንግሥተ ሰማያትን ከመግባት እንዴት አያረቃቸው? በወንጌል ያለውን ትርጓሜ ሳያውቁ ያልተስተካከለውን ንባብ ይዘው የሌለው ልጆች የኢየሱስ ክርስቶስ ወንድሞች በማለት ለራሳቸው እንደሚመቻቸው አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው? ማቴዎስ 12:47 አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍ ብታገኝ እንዳይኖር እርሱን ፍቀህ ፈሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶ በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያም ከፈጣሪው ጋር ፊት ለፊትም ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደሳለበት ከቤተ ክርስቲያን ሲወጣ ያዩ ሰዎች የፊቱ ብርሃን አይተው መቅረብ ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊትን ገልጦ ማየት አልተቻላቸውም። እንደሚገባ እናቱን ድንግል ማርያምን ስላከበራት ጌታችን ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያም ፊቱን በሰው ፊትም ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ሰውረኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነት አድነኝ ብሎ ጸለየ። ዛሬ ቢሆንስ ይውኝ ነው። እንዲህ ልታይ ነው። እንዲህ ነው ብዙ ጊዜ ያልገባው ገብቶት ይመስለዋል አንዳንድ ሰው። እንዲህ ብሎ በጸለየ ጊዜ በእግዚአብሔር ፈቃድ የፊቱን መልክ ተለውጦ እንደ ቀድሞ ሆነ። ይህንን ያለው ከሰው ጥፋ ዘንድ ጥፉ ውዳሴ ከንቱ ፈርቶ ነው። ከዕለታት በአንድ ቀን ዕለተ እሑድ ቀን ከቤተ ክርስቲያን ገብቶ ሥጋ ደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደው ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁን ከአፉ ወጥቶ ምድር ላይ ቢወርቅበት ደንግጦ ስለከበረ ቁርባን በመስቀል ምራቁን ከአፈሩ አንስቶ አንድነት ጎረሰው፣ ተቀበለው። ዛሬ ቢሆንስ እጭ ብሎ ነው የሚተወሰው። ያን ጊዜ ጌታ ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። አባ ሀብተ ማርያም በአንድ ሰዓት 2 ኃጢአት ሰራህ አለው። አንዱ ሥጋ ደሙን ከተቀበልክ በኋላ ጮክ፣ ወንጌል ታነብ ዘንድ ማን አዘዘህ? ሁለተኛም ለቄሱ ሳትናገር የወደቀውን ምራቅ ካፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለህ?
አሁንም ስለበደልክ ራስህን ለካህን አስመርምር፣ እልፍ ስግደት ስገድ አለው። ጌታ ያንን አዞት ተሰወረ። ሉቃስ 5:14 እሱም በስንፍኔ ፈጣሪን አሳዘንኩት ብሎ ጽኑ ለቅሶን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሰራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ዮሐንስ 2:1-3 እርሱም በስንፍኔ ፈጣሪን አሳዘንኩ ያለው እንግዲህ ያው ትእዛዝ መተላለፍ ጥሩ አይደለምና፣ ቄሱም አቡነ ሀብተ ማርያም በደሉ ቀላል ነው፣ 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ እልፍ ስገድ ብሎኝ እልፍ ሰግጄ ስግደት አዞኝ ነበር። ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህን ብሎ በሐዘን ራሱን አዘን ብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ ወቅ አለው። ቄሱም ካዘዘህ በላይ ሌላ ትጨምር አለው። ቄሱም ያዘዘውን ይበቃሃል፣ እኔ ያዘዝኩት ስግደቱን ተወው፣ ይቅር ብያለሁ፣ ዳግመኛ ግን አትበድል አለው። አባ ሀብተ ማርያም መንግስትህ ይክበር ይመስገን እንጂ ለቃል እታዘዛለሁ ብሎ መለስ። ከዚያ ቀን በኋላ ስጋ ደሙን ተቀብሎ እየፈራ እየተንቀጠቀጠ በተአቅቦ ይኖር ነበረ። አንደኛ ቆሮንቶስ 27:34 የአባታችን የአቡነ ሀብተ ማርያም ልመናው ክብሩ የአቡነ ሀብተ ማርያም ልጆች ከምንባል ሁሉም ለዘላለም ከእኛ ጋራ ይኖር አሜን። የጻድቁ የአባታችን የአቡነ ሀብተ ማርያም ጸሎት፣ ምልጃ፣ ቃል ኪዳን አይለየን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ መታባነ ገጸ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ወርክት አንቲ ማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ታምሩ ለአቡነ ኢየሱስ መነኮስ ፍጹም መፍቀሬ ጸሎት ወጸሎም ዘፈጸመ መዋዕሊሁ እንበለ ነዋመ እንዘ ከመ አምደ ይቀውም እስከ እህልኩ። ጸሎትና ጾምና ጸሎትን የሚወድ እስከ 51 ዓመት ድረስ ያለ እንቅልፍ እንደ ምሰሶ ቆሞ ዘመኑን የጨረሰ በምንኩስና ፍጹም የሆነ አባታችን የኢየሱስ ጸሎት በረከቱ የቤት ልጆች ሁላችን ከሰይጣን ወጥመድ ያድነን። በየዕለቱ በየሰዓቱ ከስንፍና ያንቃን፣ በከንቱ እንዳንጠፋ ለዘላለሙ አሜን። በዚህች ገዳም የተሰበሰባችሁ ሕዝበ ክርስቲያን ሆይ የሰማዕታት መጀመሪያ ዲያቆናት አለቃ በቅዱስ እስጢፋኖስ ደብር ላይ የሆነውን ነገር እነግራችኋለሁ። ስሟም ደብረ ነጎድጓድ የተባለችም ሐይቅ ናት። በትዕግስቱም ኢዮብን የሚመስል የአባታችን ኢየሱስ ለመነኮሳት ገዳም ያደረጋት ናት። በቀንና በሌሊትም ቤተ ክርስቲያን የሚያገለግሉ በሃይማኖታቸው የጸኑ ከኃጢአት ንጹሕ በሆኑ ደናግል ካህናት ላይ የሆነውን የሚያስደንቅ ነገር ሁለተኛ እነግራችኋለሁ። በሥላሴ የማርያምን አንድነት በሥላሴ የማያምን አንድ እስላም ነበረ። አንድ እስላም ሰው ነበረ። እስላም ነውና የክርስትናን እምነት ሕግን ይጠላ ነበረ። እሱም ብዙ ሀገር ይገዛ ነበር። አውራጃውንና ወረዳዎችን ሁሉ ይገዛ ነበር። እሱም በሚገዛቸው አውራጃዎች ውስጥ በጻድቃን በሰማዕታት ስም የተሰሩ ብዙ አብያተ ክርስቲያናት ነበሩ። ከአማራ ክልል በምትገኝ በመቅደላ ምድር የሚኖር ሌላ እስላም መጥቶ የሐይቅ ወረዳ የሚገዛ እስላም ተጣላው፣ ይዋጋው ጀመረ። የሐይቅ ወረዳ የሚገዛው እስላም ከመቅደላ የመጣውን እስላም አሸነፈው። በአገሩ በተሰራው አብያተ ክርስቲያናት ይማጸን ነበርና 6 ጊዜ መጥቶ እየተሸነፈ ተመለሰ። ከዚህ በኋላ በሰባተኛው እስላማዊ አብያተ ክርስቲያናት መማጸኑን ስለተወ አብያተ ክርስቲያናቱን ስላቃጠላቸው የመቅደላን እስላም እንደ ልማዱ መጣና አብያተ ክርስቲያናትን ያቃጠለውን እስላም አሸንፎ
ከሀገሩ አስወጥቶ አበረረው። ቤቱን አፈረሰ። አብያተ ክርስቲያናትን ያቃጠለውን እስላም ሸሸ። ከዚያ በኋላ የእስላም ሹም ወላኖ በሚባል ቦታ ከትሞ ሰፍሮ ወደ ሐይቅ መነኮሳት እንዲህ እያለ ላከ። ወደ ኒኖና እስላም ወንድሜ በአደራ ያስጠበቃችሁት ገንዘብ አምጡ፣ የእሱ ገንዘብ ለእኔ ይገባል አላቸው። መነኮሳቴን ሰምተው ህዳር 20 ቀን ተሰብስበው ከገዳም ወጥተው ወደ እስላሙ ሹም ሄዱ። ወደ እሱም በደረሱ ጊዜ ያመጣላቸውን ያን የወንድሙን የእስላሙ ገንዘብ ስጡኝ አላቸው። መነኮሳት አናመጣም፣ እኛ ወንድም እስላሙ ገንዘብን ያስቀመጠበትን አናውቅም አሉት። እሱም መነኮሳትን ገንዘባችሁን ይቅርብኝ፣ ነገር ግን ሃይማኖታችሁን ትታችሁ እንደ እኔ ሁኑ፣ በእኔ ሃይማኖት እመኑ። ገዳማችሁን እንደ መሐመድ መቃብር፣ እንደ እስላሞች መዲና መካና አከብራት አለሁና እኛም የመሐመድ ወገኖች ነን በሉ አላቸው። መነኮሳትም መልሰው እኛስ እንዲህ አንልም፣ ነገር ግን የክርስቶስ የመስቀሉ መከራ ለሁላችን አርያ አብነት ሆኖ እንላለን አሉት። መነኮሳት ይህን እያሉ ወደ እሱ ገቡ። የእስላሙ ንጉሥ በላያቸው ላይ ተቆጣን። ወታደሮች እነዚህ መነኮሳትን ከፊቱ አስወግዱልኝ፣ ግደሏቸው አላቸው። ወታደሮችም እንደታዘዙ ስማቸው እንደ አንደኛ አባ ወልደ ጊዮርጊስ፣ ሁለተኛ አባ ወልደ አቢብ፣ ሶስተኛ አባ ወልደ ዮሐንስ የሚባሉ 3 መነኮሳት ገደሉ። ከእነሱም አንደኛው በሰይፍ ሲቆርጡት አንገቱ ወተት ፈሰሰ። መነኮሳቱ በሰይፍ የተቆረጠበትን ህዳር 25 ቀን በ9 ሰዓት ዓለም በተፈጠረ በ7094 ዓመተ ምህረት በዘመነ ማርቆስ ሲሆን ዕለቱም ዕለተ እሁድ ነው። የተቀሩት መነኮሳት ይዘው በሰይፍ በጅራፍ ገረፏቸው፣ በበትርም ደበደቧቸው። ገንዘባቸውን ዘርፈው ምድረ በዳ አደረጓት። ቤታቸውን ተበረበረ። ነገር ግን ገዳሙን በእሳት እንዳያቃጥሉ በእግዚአብሔር ኃይል የአባታችን የኢየሱስ ሞዐ ጸሎት ጠበቃት። የአባታችን የኢየሱስ ሞዐ ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። የጻድቁ የአባታችን የአቡነ ኢየሱስ ሞዐ ጸሎት ምልጃ ቃል ኪዳን አይለየን። እግዚአብሔር በቸርነቱ በምሕረቱ ይጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለእንታባነ እግዚኦስተ መንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክት አንሥ የማነት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃለው ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ተአምሮ ለብፁዕ ወቅዱስ ማር አቡነ ሰላማ ከሳቴ ብርሃን ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለሀገሪቱና ኢትዮጵያ ለዓለም ዓለም ጸሎትና በረከቱ ለዘላለም በእውነት ከሁላችን ጋር ይኖርና የተወደደ የተመረጠ የአቡነ ሰላማ ከሳቴ ብርሃን ተአምሬ ነው። በቤተ መቅደስ አንድ ጥበበኛ ሰው ነበረ። ማየ ጸዳልም ይሉታል። ለስራ ፍላጎት እንጨት ባመጣ ጊዜ ጊዜው መጥረቢያውን ይዞ ከቤቱ ወጣና ፈጽሞ ካከበረው ከአቡነ ሰላማ ከደብሩ ተራራ ላይ ወጣ። ታላቅ ግድጃም አገኘና ያን ጊዜ በዚያ መጥረቢያ ያንን የእንጨት ግንድ ቆረጠው። ምድሩንም እስከሚመላው ድረስ ከሱ ደም ወጣ። ያም ሰው ፈርቶ ደነገጠ፣ ተወው። ሌላም ሊፈልግ ሄደ፣ አጣ። ወደ እንጨቱ ተመለሰና ደግሞ ቆረጠው። ያን ጊዜም ከደም ጋር ነጭ ወተት ወጣ። በዚያም መቁረጡን አልተወም። ከዚያም በኋላ ከዚያም እንጨት ነጭ በሬ ወጣና ወግቶ ገደለው፣ ጣለውም። እንደ ድንጋይም እየተንከባለለ ከገደል ወረደ። ከዚያም ያሉ ሰዎች አዩትና እየተሯሯጡ ወደ እሱ ደረሱ። በሕይወት አገኙት። ሊያነሱትም በወደዱ ጊዜ ያ ሰው ከመጀመሪያ እስከ መጨረሻ ያለውን ሁሉ
ነገራቸው። እነዚህ ይህንንም ሰምተው ከዚያ ሰው የተነሳ ፈጽሞ አደነቁ። ወደ ቤተ ክርስቲያን ሲሄዱ ከዚያ እንጨት ደምና ወተት ሲወጣ አገኙ። ከዚያም ቀን ጀምሮ ከተራራው ላይ እንጨትን ያወርድ ዘንድ የተደፋፈረ የለም። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኑር አሜን። የጻድቁ የአባታችን የአቡነ ሰላማ ከሳቴ ብርሃን ጸሎት፣ ምልጃ፣ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ ሁላችንንም ይጠብቀን። ምሕረቱን ቸርነቱን ይላክልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ታባልነ እግዚኦ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥሩ ወረቡዕ ለግንቦት በአተ ግብጽ በአባይ ይእቲ ዕለት እንተ ቦአ ባቲ ውስተ ምድረ ግብጽ ቅዱስ ዮሴፍ ወእግዝእትነ ማርያም ምስለ ፍቁር ወልዳ ወሰሎሜን በከመ ነገሮ መልአከ እግዚአብሔር በሕልም እንዘ ይብል ተንስ ወንነስ ሕፃነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት 26 ቀን ዮሴፍ በቤታችን ማርያም ከተወደደ ልጇና ከሰሎሜን ጋር ሆነው ወደ ግብጽ የገቡበት ያችን ቀን ትልቅ ናት። የእግዚአብሔር መልአክ ተመለስ ብዬ እስክነግርህ ሕፃኑን እናቱን ይዘው ወደ ምድረ ግብጽ ሽሽ፣ በዚያ ኑር ብሎ በሕልም ነገረው። ውሃ በሌለበት በግብጽ በረሃ ሲሄዱ ሕፃኑ የውሃን ጥም ያዘውና በዚያን ዋይ ፀሐይ የጸናበት ነውና ከጥቂት ሰዓት በኋላ ወደ አንዲት ሴት ቤት ደረሱ። በቤታችን ወደዚያ ሴት ቤት ገብታ ለተወደደ ልጇ ውሃን ለመነቻት። ያችም ሴት በዚህ አላፊ ዓለም ገንዘብ ባለጠጋ ነበረችና ነገር ግን ከበጎ ሥራ የደኸየች ናት። መልካም ሥራ የላትም። የኤልዛቤል ሁለተኛ ናት። በቤቷ ውስጥ የሚበላ የሚጠጣ የሚለበስ ሁሉ የመላ ሲሆን ውሃ የለኝም አለቻት። እርሷ በሥጋዊ ሀብት ሁሉ ባለጸጋ ስትሆን ዳግመኛ እንዲህ አለቻት፣ ከሀገርሽ ወዴት ነውን? ወገንሽስ ማን ነውን? አለቻት። በሁለት ወገን ድንግል የሆነች እመቤታችን ቅድስት ድንግል ማርያም ለምን እንደዚህ ብለሽ ትናገርኛለሽ? በዚህ ሀገር ወገን ቢኖረኝ ኖሮ ይህን ሁሉ ረሃብ፣ ጥም፣ ስደት ባላገኘኝ ነበር። ወደ ቤትሽም መጥቼ ውሃና ምግብ ባለመንኩሽ ነበር። ስሟ ትማር የምትባል ያቺ ሴት መልሳ አምላክን የወለደች እመቤታችን ማርያም እንዲህ አለቻት፣ መልክሽ ደንግባትሽ የሚያምር ነው። ልጅሽም የነገሥታት ልጅ ይመስላል። ነገር ግን ስለ ክፋትሽ ከሀገርሽ ተሰደድሽ፣ ከዘመዶችሽ ተለይተሽ ከማታውቂው ሀገር ስደተኛ ሆነሽ አለቻት። አምላክን የወለደች በሁለት ድንግል የሆነች እመቤታችን ቅድስት ማርያም ከሀገር የተሰደድኩት ከዘመዶች የተለየሁት አንቺን እንደምትናገረው በክፋቴ አይደለም በላ መለሰችላት። በሥጋዊ በደማዊ ሰው የሚደርሰውን ስደት ደርሶብኝ ነው እንጂ። ያቺ ሴት በላዋ ተቀምጣ ሰዎች ሊናገሩት የማይገባ ተገዳዶር ቃል መለሰችላት። ከእመቤታችን ማርያም ቃል ጋራ በታላቅ ጩኸት ስትናገር የሰሟት ጎረቤቶቿ ወደ እርሱ ተሰበሰቡ። ከእርሷም ጋር ሆነው አምላክን የወለደች እመቤታችን ማርያምን ዘለፏት። ከእነሱም ወገን ጽድቅን፣ መልካም ሥራን የሚሠራ አልነበረም። ሁሉም አምላክን በወለደች በሁለት ወገን ድንግል በሆነች እመቤታችን ቅድስት ማርያም ላይ የስድብ ነገር ተናገሩ እንጂ ይሳለቁባት፣ ይዘባበቱባት ነበረ። ዛሬ እንደሚዘባበቱበት ሁሉ ማለት ነው። ከዚህም በኋላ ኮቲባ የምትባል የትማር ባሪያ በቁጣ መጣች። ሕፃኑንም ከሰሎሜን ተቀብላ ወደ አፈር ጣለችው።
ዮሴፍም ገላመጠችው፣ በክፉ አነጋገር ተናገረችው። ሕፃኑ ጮኸ፣ እንደ ሕፃናት አለቀሰ። አምላክን የወለደች በሁለት ወገን ድንግል የሆነች እመቤታችን ቅድስት ማርያም ከምድር ላይ ወድቆ ልጇን ባየች ጊዜ ከወደቀበት የተወደደ ልጇን ታነሳ ዘንድ ወደ እርሱ ቀረበች። አረጋዊ ቅዱስ ዮሴፍ ታዩ አታንሺው፣ ከምድር ላይ በጣለችው ባሪያ ላይ ኃይሉን ይግለጽ፣ እኛንም የሚያደርገውን ተአምር እንይ አላት። ጻድቁ ዮሴፍ እንዲህ መናገሩ ያ ሕፃን አምላክ እንደሆነ ስለሚያውቅ ነውና። ይህን ሲናገር ምድር ተከፍታ እና አቢሮን አብሮ ተከፍታ ትዕማርን ዋጠቻት፣ ወደ ሲኦል ወረደች። ባሪዋን በሕይወት ዘመን ሁሉ የዱር አውሬ ሆና ኖረች። ቤተሰቦቿን ጎረቤቶቿን ሁሉ ጦጣ ሆኑ። እስከ ዕለተ ሞታቸው ድረስ በዚያ ኖሩ። ከዚያ በኋላ እመቤታችን ማርያም ከተወደደ ልጇ ከአረጋዊ ዮሴፍ ከሰሎሜን ጋር ትዕማር ቤት ገቡ። በዚያም እግዚአብሔር እያመሰገኑ 6 ወር ያህል ኖሩ። ከ6 ወር በኋላ ግን ከዚያ ቤት ወጥተው ስሙ ገብርኤል የሚባል መልአክ እየመራቸው እግዚአብሔር ወዳዘጋጀው ቦታ ሄዱ። አምላክን የወለደች የእመቤታችን የማርያም ጸሎት፣ ልመና፣ የአረጋዊ ቅዱስ ዮሴፍ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። እንግዲህ በእግዚአብሔር ላይ መገዳደር የሚያመጣው ትርፉ እንደዚህ ያለ መቅሰፍት ነው። አሁን ብዙዎች ከአባቶቻችን ጋር ይገዳደራሉ። አባቶችን ከፍ ዝቅ ያደርጋሉ። ራሳቸው እንደ ጻድቅ ቆጥረው ሌላው እንደ ኃጢአት አድርገው ይቆጥረው ማለት ነው። ይህንን የሚያደርገው ግን ክርስቲያን ነኝ ባይ ነው። የሚያሳዝን ይሄ ነው። ሳይገባው ሳይረዳ በበረከት ፋንታ መርገም ይቀበላል ማለት ነውና ስለዚህ የቅዱሳን አምላክ ቅዱሱ ደጉ ቸሩ አምላክ ምሕረቱን ቸርነቱን ይላክልን። ስሙ የከበረ የዳዊት ልጅ ዮሴፍ ተአምሬ ነው። ከክብሩና ልመናው ከወዳጁ ከሁላችን ከአገልጋዩ ጋር ለዘላኑ ጸንቶ ይኖርና በበሽተኞች ቤት አንድ በሽተኛ ሰው ነበረ። ሰውየውም ሽማግሌ ነበረ። ቅዱስ ዮሴፍ ማጸኖ ነበር። ጥቂት ዕድሜ የሚሰጠው ዘንድ ራሱን ለካህን አሳይ ዘንድ ኃጢአቴን ይቅር ይለኝ ዘንድም ክቡር ሥጋና ክቡር ደሙን እቀበል ዘንድ ፈጣሪ ለምነው እያለ ዘውትር ይማጸነው ይለምነው ነበረ። በአንዲት ሌሊት ቅዱስ ዮሴፍ ተገልጾ አንዱ ቄስ እንዲህ አለው፣ በበሽተኛው ቤት ለምን የደረሰ አንድ ሰው አለ። ወደ እርሱም ሄደህ የሚነግርህን ስማ። እርሱም ግን የተገለጸለት ቅዱስ ዮሴፍ እንደሆነው አላወቀም ነበረ። ቅዱስ ዮሴፍ እንደነገረው ያን ተነስቶ በሽተኛ ወዳለበት በችኮላ ወደ እርሱ በደረሰ ጊዜ በሩን አንኳኩቶ የበሽተኛውን ቤት የሚጠብቁትን ለመሞት የደረሱት በሽተኛው ሰው መልእክተኛውን ልኮ ጦረ ጠርቶኛልና በሩን ክፈትልኝ አላቸው። ሊያም ጠባቂዎች አባታችን ለሞት የደረሰ በሽተኛ ከዚህ የለም አሉት። እንዲህም ባሉት ጊዜም ቄሱ ወደ ቤቱ ተመለሰ። ዳግመኛ ቅዱስ ዮሴፍ ተገለጸለትና ትናንትና የነገርኩን ያን ሰው ለሞት ደርሷን፣ ሳይሞት ና ውጣ፣ ፈጥነ ወደ እርሱ ሂድ አለው። ቄሱም ተመልሶም ጌታዬ ሆይ ሄጄ ነበር፣ ነገር ግን ለሞት የደረሰ በሽተኛ በዚያ ቦታ አላገኘውም አለው። አሁንም ሂድ እንደነገርኩ ታገኘዋለህ አለው። ያም ቄስ ሁለተኛ ወደ እርሱ ሄደ። ጠባቂውም ከፈተለት። ወደ ሕሙማን መካከል በገባ ጊዜ የሚጨነቀውን በሽተኛ ሽማግሌ ያገኘው። ቄሱም እንዲህ አለው፣ ምን ትሻለህ? እነሆ እኔ ከአንተ ጋር ከዚህ ነኝ። ያ ሽማግሌም ሌላ መልሶ እንዲህ አለ፣ እኔ ስራዬት ኃጢአት ሥጋ ደሙን መቀበል እሻለሁ። ከዚህ በኋላ ያለውን ሁሉ አደረገለት። ቄሱም እንዲህ ብሎ ጠየቀ፣ ወደ እኔ የላከው ሰው ማን ነው? ወደ እኔ የላከው ሰው አሁን ወዴት ነው ያለ? ያ ሽማግሌ ወደ አንተ የላኩት ሰው የለም አለ። ዳግመኛ ከቅዱሳን ሁሉ የምትማጸነው በምን ስም ነው ብሎ ጠየቀ። እርሱም በአረጋውያን በቅዱስ ዮሴፍ ስም ማጸናለሁ፣ ስሙንም ዘውትር እጠራለሁ አለው። ያም ቄስ የታየውና በቤተ ሕሙማን ያለውን በሽተኛ ወዳለበት ሂድ ብሎ ያነጋገረ ያሳረገው ቅዱስ ዮሴፍ እንደሆነ አወቀ። የዘላለም ሕይወትን ያገኝ ዘንድ ወደ ፈጣሪው የሚማልድላቸው በስሙ የሚማጸኑት የማይተዋቸው ባረጋዊ ቅዱስ ዮሴፍ ጸሎት ኃይል ስርየተ ኃጢአትን አግኝቶ የጌታችን ክርስቶስ ሥጋ ደሙን ተቀበለ። ከተቀበለ በኋላ በሰላም አረፈ። ከዚህ ከኃላፊው ዓለም ተለየ። ቅዱስ ዮሴፍ ረድኤቱ ኃይሉ ጸሎቱ ከሁላችን ጋር ለዘላለሙ ጸንቶ ይኖር አሜን።
መሐሪው ደጉ ቸሩ አምላክ ምሕረቱን ቸርነቱን ይላክልን። ስለ አባቶቻችን ብሎ በምሕረት በቸርነቱ ሁላችንንም ይጠብቀን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ሰረታባነ እግዚኦሰ መንሱት አላድኅነነ ወባልሐናን ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ወሩክ አንቺ ማነስ ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወሚለተ ጸጋ እግዚአብሔር ምስለኪ ቃል ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራታዊ ነው ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባል የከበረ ሐዋርያ በምስክርነት አረፈ። እርሱም በህንደኪ ሀገር ሉክሊያኖስ ለሚባል አንድ መኮንን ራሱን ባሪያ ያደረገ መኮንን የንጉሥ ወዳጅ ነውና ቅዱስ ቶማስን የምታውቀውን ሙያህን ምንድን ነው አለው። ቅዱስ ቶማስም እኔን ግንበኛ ነኝ፣ ምኩራቦችን አዳራሾችን እሰራለሁ፣ ደግሞ ጠራቢ ነኝ፣ ሞፈሮችን፣ ወንበሮችን፣ ሌሎች ዕቃዎችን እሰራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽተኞቹ ሁሉ አድናለሁ አለ። መኮንን ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው፣ ለንጉሥም ጠቃሚ የሆነውን ባሪያ አገኘው አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶት ቤተ መንግሥት እንዲሰራ አዞ መኮንን ወደ ንጉሡ ሄደ። እርሱም ቶማስ የመኮንኑ ሚስት የእግዚአብሔርን ሕግ ያስተምራት ጀመረ። በፊቷ ታምራትን አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷም ጋር ብዙ ምዕመናን ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትን ምስጢርም እንድታስተውል አደረጋት። መኮንን ከንጉሡ ዘንድ ሲመለስ ሐዋርያው ቶማስ ያደረገውን አየ። ጠራው። እናንተ ክፉ ባሪያ እሰራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸውም። ምኩራቦችን፣ አዳራሾችን የሠራኋቸው ለሰማይ ንጉሥ ማደሪያ የሆኑ ይሄ ሰዎች ነፍሳት ናቸው። የጠረብኳቸው ሞሮፎሮምች የኃጢአትን እሾክ የአሜኬላን ከሰዎች ልብ የሚነቅል አለው። የሚለሰልሱ እርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁት አንድ ነው። የሚገል ኃጢአት መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ ጌታችን ክርስቶስ ሥጋ ደሙ ነው ብሎ መለሰለት። መኮንን ሰምቶ ተቆጣ። ቅዱስ ቶማስን በምድር ላይ እንዲያስተኙት በአራት ማዕዘን ችንካር ተክለው እጆቹን እግሮቹን በገመድ ወጥረው አስረው ቆዳው እንዲገፉት ጨውና ኮምጣጤ በተገፈፈው ሥጋው ላይ እንዲያፈሱበት አዘዘ። መኮንን እንዳዘዘው ይህንን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ሥቃይ ተቀበለ። የመኮንን ሚስትም ቆዳውን ሲገፉት በቤት ሰገነት መስኮት ባየች ጊዜ በድንጋጤ ወድቃ ሞተች። መኮንንም እጅግ አዘነ። የክብር ባለቤት ጌታችን ቶማስን አጸናው። ወዲያውኑ ተነሳ። ከላዩ ላይ የተገፈፉትን ቆዳ ወስዶ ከመኮንን ሚስትን በድኑ ላይ ጥሎ አርሶያ ሆይ የክብር ባለቤት በሆነው በጌታችን ኢየሱስ ክርስቶስ ስም ተነሽ አለ። ወዲያውኑ ዓይኗን ገልጣ ፈጥና ተነስታ ለሐዋርያው ቶማስ ሰገደችለት። ሉኪያኖስን አይቶ ደነገጠ። ለሐዋርያትም ሰገደለት። ይቅርታ ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። እንዲህም የሀገር ሰዎች ሁሉ አመኑ። በአብ ወወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶስን፣ ቀሳውስትን፣ ዲያቆናትን ሾመላቸው። አስተማሪዎችና በቀናች ሃይማኖትን ያጸናቸው። ከሳቸው ዘንድ ኖረ። ያለበትን በላዩ ላይ ቆዳውን ሲያኖርበት ወዲያውኑ ደዌ ያለበት በላዩ ላይ ቆዳውን ሲያኖርበት ወዲያው ይድናል። ከዚህም በኋላ ከእርሱ ዘንድ ወጥቶ ቀንጦራ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶን እያለቀሰ አገኘው። ጌታችን ቅዱስ ቶማስም እንዲህ ለምን ታዝናለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ። በሐሰት ነገር ንጉሥ ገደለብኝ።
ደግሞ መዳለብኝ ከእርሱም አንዱ እንኳን ቀርቶ ቢሆን ለኑሮ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ሄደ ወስደ በልጅህ መቃብር ላይ አኑረው አለው። እንዳዘው ባደረገ ጊዜ ሰባት ልጆቹ ሁሉ ሌሎችም 8 ወንዶች በዚያ አስቀድመው ተቀብረው የነበረ በአንድነት ተነሱ። ይቺ ተአምር በሀገራቸው ሁሉ ተሰማች። የጣዖታት ካህናት ተቆጡ። በድንጋይ ሊወግሩትም ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅር በለን እያሉ ጮኹ። ያን ጊዜ አዳናቸው። የቀናች ሃይማኖትን አስተምሯቸው። በአብ በወልድ በመንፈስ ቅዱስ አጠመቃቸው። ኤጲስቆጶሳት ቀሳውስትን ዲያቆናትን ሾመላቸው። ከዚህ በኋላ በሰላም ወደ አቴና ወደ መቅዶንያ ሄዱ። በውስጣቸውን በክብር ባለቤት ጌታችን ስም ሰበኩ። ስለ እርሱም ነገሥታቱ መኳንንቱ ስም ይዘው አሰሩት። የንጉሥ ሚስት ከልጇ ጋር ወደ ወህኒ ቤትም እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበረ። ብዙዎች በስውር እየመጡ ያስተምራቸው ነበረ። በክብር ባለቤት ጌታችን አመኑ። ንጉሥ ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደል ፈራ። ከከተማ ውጭ ቅዱስ ቶማስ ሐዋርያ ቶማስን አወጥቶ እስከሚሞት በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅ ቆሞ ይመለከት ነበር። የሀገር ሰዎች ባወቁት ጊዜ በወታደሮቹ እጅ ሊያስጥለው ወጥቶ ግን ሞቶ አገኙት። አንስተው ገንዘው ከነገሥታቱ መቃብር በአንድነት አኖሩት። በንጉሥ ልጅም ሰይጣን ተጭኖባት የሚያንከባልል ሆነ። ከልብሱም ጥቂት ወስደው በንጉሥ ልጅ አንገት ላይ ሊያንጠለጥሉት ወደ ቅዱስ ቶማስ ሥጋውን መጡ። መቃብሩን በከፈቱ ጊዜ አላገኙትም፣ ጌታችን ከዚህ አፍልሶታልና። ከመቃብሩ አፈርን በእምነት ወስደው በንጉሥ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሥም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያው ቶማስም ለብዙዎች ተገለጸላቸው። እርሱም ሕያው እንደሆነ ጌታችን በመንግሥቱ ውስጥም እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖትን እንዲያጽኑ አዘዛቸው። የሐዋርያ ቶማስ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ ከታምራቶቹ አንዱ እንጽፋል። አንድ ጻድቅ ሰው እግዚአብሔር የሚፈራ በግብፅ ሀገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26 ቀን ሲሆን በሐዋርያት ቅዱስ ቶማስ በዓል ብዙ ሕዝቦች የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ተሰብስበው አያቸው። በዚያን ጊዜ ባህሩ ውሃ ጨርሶ እስከሚያስወግዱ ድረስ ጥቅል ነፋስ ተነሳ። ሰዎች ሁሉ በደሴት ወዳለችው ቤተ ክርስቲያን ገብተው ሲጸሉ ያደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባን ለመቀበል ቀደሱ። የሐዋርያው ቶማስ እጅ ያለ ጥፋት ያው ያላትን ስለሆነች የጌታችን ሥጋ በላዩ ላይ ያደረገ። በቅዱስ ሐዋርያው ቶማስ እጅ ቅዱስ ቁርባንን ሊቀበሉ አንዱም ከሕዝቡ መጡ። ሰውም ሲቀበል መጡ። የቅዱስ ቶማስ መሃል እጁ በጨበጥ ያን ጊዜ ተሰወረች። ሁሉ ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላ የቅዱስ ቶማስ መሃል እጁ ተገለጠችለትና ያ ሰው ቅዱስ ቁርባን ተቀበለ። ሕዝቡ ሁሉ ተቀብለው ከዚያ በሰላም ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና ጌታችን ባህሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንደዚህ ይሆናል ሁልጊዜም እስከ ዛሬ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቶማስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ እንተደሎ ይገስስ ለጉዘ በእል ድህረ ተንሳ ደጊሶ ይገስሶ ለርጉዘ በሕገ ድህረ ተንሳ ደቂሶ ለአንቆ ሙታን ሰብአ ወነፍስሃ ድዌ ለፈውሶ አንሶሶ ውስተ ኩልሄ ወነገደ መርሶ አምሳለ ረፍት እንዘ ይጸውረ መሃይሶ። በዚች ዕለት የአልፍያዎስ፣ የዘካርያስ፣ የሉክሊያኖስ፣ የቅዱስ አርያቶስ መታሰቢያቸው ነው። በጸሎታቸው እግዚአብሔር ይማረን ለዘላለሙ አሜን።
ሰላም ላሮስያን ተበቁ ውስቴታ ለቃለ ቶማስ ኃጢአታ ኩነነዚያሁ ነጸረ ዘበቃለ ሉክልያስ መንታ ዘበንቲያሁ አመኮነ መታ በተድኖ ማይቶት ዘንጉ ተንሳ ሕይወታ ዛቅረኩ ማህሌታ ዘክሪያ ይላፈ መለተ ጠምዱ ከዘልፈ ለላ ነበተወ ከዘንዴተ መጽሐፈ እንተረሰከ እግዚኦ ጸዲቀ መበለት ውኩፈ እመለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛት የመቃን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ወንዘ ይደርስ ወለዛ አንብቦ ወለዛን አዲስ ወለሰማ ቃሉ በዝና መንፈስ በጸሎተ ማርያም አረቄተ ጉልምባይ ሰወረ ይመሐረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት አምላካችን ፈጣሪያችን ይማረን ይቅር የሚበለን ለቃሉን ተገዢ አድርገን የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳደረብን የአባቶቻችን የእናቶቻችን ጸሎታቸው የመስቀሉ በረከት የቅዱሳን መላእክት ተራዳኢነት አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ሁላችንን ይቅር ይበለን። ለቃሉም ተገዢ አድርገን ትእዛዙ እንድንጠብቅ እሱ ይርዳን። አምላካችን ፈጣሪያችን ሀገራችን ውስጥ ያለውን ጦርነት ያውርድልን። የሰውን ደም የሰውን ሕይወት የሚያስጠፋ የሰውን ደም የሚያስፈስስ የዲያብሎስ ሰራዊትን እንደ ትቢያ ጠራርጎ ያጥፋልን፣ ያንሳልን። በሕመም ውስጥ ያሉትን ፈውሱን ጤናውን ያድላቸው። የሞቱትን በደጋጎቹ አጠገብ ያሳርፍልን። ያዘኑትን ያጽናናልን። የታሰሩትን ያስፈታልን። በስደት ዓለም ያሉትን ሰብስብልን። በጸሎት አስቦን አትርሱን ብለው ያሳሰቡትን የማይዘነጋው የማይረሳው ደጉ ቸር አምላክ እግዚአብሔር በቸርነቱ በምሕረቱ ሁላችንን የሚያስበን ልቦናችንን ይምላልን ይፈጽምልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ምሕረቱ ቸርነቱ የበዛ የምሕረት አምላክ የይቅርታ ባለቤት ይቅር ይበለን። ለቃሉም ተገዢ አድርገን ጾም ጸሎታችንን ይቀበልልን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ በእግዚአብሔር ጸወ ሰላም ለኪ ወርኩስ አንሲ ማነስ ወብሮ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ይትሃሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአት ወኃጢአተ ኩሉ ሕዝበ ከመ ይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁ ጸበ ጸዲቅ ዝክረ አብ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያደርግላችሁ። ሀገራችን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። እግዚአብሔር ይመስገን። እንግዲህ የኔትወርክ ችግር ስለሆነ በዚህ ነው የመጣሁት ማለት ነው እና አስቸጋሪ ያስቸገረኝ ከባድ ነው። እንግዲህ ለበጎ ነው።